የሴውል ማራቶን 2026 40,000 ተሳታፊዎች የሚሳተፉበት ውድድር በዓለም አትሌቲክስ የፕላቲኒየም ደረጃ የተሰጠው ውድድር 96ኛ ዓመቱን ይዟል። እሁድ መጋቢት 6 ቀን በማለዳው በደቡብ ኮሪያ ሴውል 96ኛው የሴውል ማራቶን ላይ በወንዶቹ የዓለማችን አራተኛ ፈጣን ሰዓትን ያዘው አትሌት ሲሳይ ለማ ለአሸናፊነት ቅድሚያ ካገኙ አትሌቶች መካከል አንዱ ነው። በዚህ ውድድር ላይ 6 አትሌቶች ግማሽ ሚሊዮን ዶላሩን ለመከፋፈል ይሮጣሉ። አንደኛ የሚወጡ አትሌቶች 160,000 የአሜሪካን ዶላር ይሸለማሉ። 25 ሚሊዮን ብሩን ለማፈስ በመጪው እሁድ አትሌቶች ላባቸውን ያውጣሉ፣ አቅማቸውን ያሳያሉ፣ ትከሻ ይለካካሉ በሴውል ጎዳናዎች። ክብራት የኢትዮ ራነርስ ተከታታዮቻችን እንደተለመደው በሳምንቱ መጨረሻ ያሉ የአትሌቲክስ ውድድሮችን ልናስቃኛችሁ ነው። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ መልእክቶቻችሁንም በመጻፍ አብሮነታችሁን አሳዩን። በቀጥታ ከሴውል ማራቶን እንጀምራለን። በወንዶቹ ለአሸናፊነቱ ግምት ስናስቀምጥ ከእርሱ የሚከተል እንጂ የሚቀድም የለም። ሲሳይ ለማም በሜጀር ትልልቅ ማራቶኖች ላይ 2 ጊዜ አሸንፏል። በሌሎች ትልልቅ የሜጀር ማራቶኖች ላይ በ3 የተለያዩ አጋጣሚዎች ከአሸናፊዎች ተርታ የሚመደብ ነው። 3ኛ ደረጃን ይዞ አጠናቋል። የ35 ዓመቱ ኢትዮጵያዊ አትሌት ሲሳይ ለማ ለንደን ላይ 2001 በለንደን ማራቶን አንደኛ ደረጃን ይዞ አጠናቋል። በፍራንክፎርት ጀርመን በፍራንክፎርት ማራቶን 2015 ላይ በቀዳሚነት ያጠናቀቀበት ሌላኛው የማራቶን ውድድር ነው። በቫለንሲያም ብንመለከት በጎርጎሮሳኑ 2023 ስፔን ላይ አንደኛ ደረጃን ይዞ አጠናቋል። የቫለንሲያ ማራቶንን ሲያሸንፍ 2 ሰዓት ከ01 ከ48 የገባበት ሰዓት ከዓለማችን የምንጊዜም ምርጥ ፈጣን 5 ሰዓቶች መካከል በቀዳሚነት ከሚቀመጡትም አራተኛው ነው። ትልቅ ክብር በሚሰጣቸው የቶኪዮና የበርሊን ማራቶኖች ላይ 3ኛ ደረጃን ይዞ ያጠናቀቀባቸው ውድድሮችም ይጠቀሳሉ። ኬልቨን ኪፕቱሙ፣ ኤልዊድ ኪፕቾጌ፣ ቀናኒሳ በቀለ ብለን የምንጊዜም ፈጣን የማራቶን ሯጮችን ስንጠራ 4ኛ ደረጃ ላይ የሚመጣው ሲሳይ ለማ ነው። 2 ሰዓት ከ01 ከ48 በሲኦል ማራቶን ላይ ሲሳይ ለማ ብቻ ሳይሆን 25 ሚሊዮን ብሩን ለማፈስ ጠንካራ አትሌቶችም ቅድሚያ ግምት አግኝተዋል። በዚህ ረገድ ቀዳሚው አትሌት ሀፍቱ ተክሉ ነው። ሀፍቱ ተክሉ ልክ ከአንድ ዓመት በፊት በጎርጎሮሳኑ 2005 የተደረገውን 95ኛውን የሴውል ማራቶን ማሸነፍ ችሏል። 2 ሰዓት ከ05 ከ42 በመግባት ሀፍቱ ተክሉ 2021 ላይ እንዲሁም 2022 ላይ በባርሰሎና የግማሽ ማራቶን አሸናፊም ነበር። 2021 ላይ ሲያሸንፍ 59 ከ39 የገባበት ሰዓት ነበር። 2022 ላይ ሲያሸንፍ ደግሞ 59 ከ06 ሰዓቱ ነበር። አትሌት ሀፍቱ ተክሉ በቅርቡ 8ኛው ሜጀር ማራቶን ተብሎ ከትልልቅ ማራቶኖች አንዱ ይሆናል ተብሎ በሚጠበቀው የሻንጋይ ማራቶን ላይ 2005 ላይ 4ኛ ደረጃን ይዞ ማጠናቋል። በበርሊን ማራቶን 2023 ላይ 5ኛ ደረጃን ይዞ ያጠናቀቀበትም ጥሩ ከሚባሉ ውጤቶቹ መካከል የሚጠቀሱ ናቸው። የ2019 የዱባይ ማራቶን አሸናፊው 2 ሰዓት ከ03 ከ34 በመግባት ጌታነህ ሞላ አንደኛው አትሌት ነው። ጌታነህ ሞላ ከ5 ወራት በፊት 2 ጊዜ ማራቶንን ሮጦ ጥቅምት 9 2018 ላይ አምስተርዳም ማራቶን ላይ 3ኛ ደረጃን ይዞም ያጠናቀቀበት ውድድር የቅርብ ጊዜ ትውስታ ነው። 2 ሰዓት ከ04 ከ19 በመግባት ጸጋዬ ጌታቸው በአምስተርዳም ማራቶን ቤተኛ ልንለው እንችላለን። 2 ሰዓት ከ05 ከ38 በመግባት የአምስተርዳም ማራቶንን 2024 ላይ አሸንፏል። 2022 ላይ በ5 ወራት ውስጥ 2 ማራቶኖችን ማሸነፉ የቅርብ ጊዜ ትውስታችን ነው። በወቅቱ በአምስተርዳም ማራቶንና በሳውዲ አረቢያ ሪያድ ማራቶን ላይ በ5 ወራት ልዩነት ሁለቱንም ማራቶኖች በክብር አጠናቋል በማሸነፍ 5 ወራት ወይም ደግሞ ከ145 ቀናት በፊትም በተመሳሳይ በአምስተርዳም 2ኛ ደረጃን ይዞ ሲያጠናቀቅ 2 ሰዓት ከ04 ከ18 የገባበት ሰዓት ነበር። ዘንድሮስ በሲኦል ማራቶን ስንተኛ ደረጃን ይዞ ያጠናቀቃል? በመጪው እሁድ እንጠብቀዋለን። ሳሚ ኪትዋራ ኬንያዊ አትሌት ኢትዮጵያውያኑን አትሌቶች ይፎካከራል ተብሎ የሚጠበቀው ሌላኛው ተፋላሚ ነው።
የግል ምርጥ ሰዓቱ 2 ሰዓት ከ04 ከ28 ነው። እሁድ ማለዳ በሴኦል ማራቶን ይጠበቃል። በሴኦል ማራቶን ላይ በሴቶችም ኢትዮጵያውያን ለአሸናፊነት ቅድሚያ ግምቱን አግኝተዋል። ጡርዬ መስፍን ከ3 ወራት በፊት ወይም ኖቬምበር 2025 ህዳር 21 ቀን 2018 ዓ.ም በኢትዮጵያ አቆጣጠር ሻንጋይ ማራቶን ላይ 2 ሰዓት ከ20 ከ38 በመግባት 3ኛ ደረጃን ይዛ አጠናቃለች። ታዲያ ጡርዬ መስፍን አሁን ከ3 ወራት ባነሰ ጊዜም ሌላ የማራቶን ውድድር ላይ እንመለከታታለን። ቫለንሲያ ማራቶንን 2024 ላይ 2 ሰዓት ከ18 ከ35 ሮጣ 3ኛ ደረጃን ይዛ አጠናቃለች። የሃምቡርግ ሲቲ ማራቶን 2023 ላይ 2 ሰዓት ከ20 ከ18 በመግባት 2ኛ ደረጃን ይዛ ያጠናቀቀችበት ውድድር የቅርብ ጊዜ ስኬቶቿ ናቸው። ሄቨን ኃይሉ፣ በቀለች ጉደታ ሌሎች የሚጠበቁ ኢትዮጵያውያን አትሌቶች ናቸው። እሁድ መልካሙን ሁሉ እንዲገጥማቸው እንመኛለን። በካታሎኒያም በባርሰሎና ጎዳናዎች ተገኝተናል። የዙሪክ ባርሰሎና ማራቶን እሁድ ከሚጠበቁ ትልልቅ የጎዳና ላይ ሩጫዎች መካከል አንዱ ነው። 47ኛ ጊዜ የሚደረገው ውድድር በዓለም አትሌቲክስ የወርቅ ደረጃ የተሰጠው ነው። በዚህ ውድድር ላይ የተመቸ አየር ጸባይ ለፈጣን ሰዓት ለማስመዝገብ ብዙ የተመቻቹ ጎዳናዎች ያለበት ነው። ዳገት የማይበዛበት ውድድር። ከ2024 በፊት ዳገት ይበዛዋል የሚባለው የባርሰሎና ማራቶን አሁን ነገሮች ተስተካክሏል። 2024 ላይ መንገዶቹ ማስተካከያ ተደርጎባቸዋል። ሪዲዛይን ከተደረጉም በኋላ አሁን በአውሮፓ ለመሮጥ ከሚመቹ ጎዳናዎች አንዱ ተደርጎም ይቆጠራል። ይህ ለውጥን በውጤት ስንመለከተው 2025 ላይ ከ2024ቱ ሪዲዛይን ከተደረገ በኋላ ፈጣን ለውጥ ታይቷል። ተስፋዬ ድሪባ 2025 ላይ ባርሰሎና ማራቶንን ሲያሸንፍ የገባበት ሰዓት 2 ሰዓት ከ04 ከ13 የቦታው ምርጥ ሰዓት ነበር። ከዚህ በፊት ያልተመዘገበ የተሻሻለው የባርሰሎና ምርጥ ሰዓት። የ2025ቱ ሩጫ ከሞላ ጎደል የተመቻ አየር ጸባይ ነበረው። ውድድሩ ሲጀምር 7 ዲግሪ ሴልሺየስ አካባቢ፣ ከዛ በኋላ እስከ 12 ዲግሪ ሴልሺየስ ከፍ ያለ እንዲሁም የተመጣጠነ ነፋስም ነበረው። አሁን በ2026ቱ የዙሪክ ባርሰሎና ማራቶን ላይ በካታሎኒያ የተሻለ ሰዓት ይጠበቃል። በዚህ ውድድር ላይ በወንዶቹ አምደወርቅ ዋለልኝ 2 ሰዓት ከ04 ከ50 ምርጥ ሰዓቱ ነው። አንታየው ዳኛቸው 2 ሰዓት ከ06 ከ55፣ መላኩ በላቸው ሌሎችም አትሌቶች ይጠበቃሉ። በሴቶቹ ዘይነብ አይመር፣ ታገኝ ወልዱ፣ ሶፊያ ሰፋ፣ ፎይተን ተስፋዬ ከሚጠበቁ አትሌቶች መካከል የሚጠቀሱ ናቸው። መልካምን ሁሉ እንዲገጥማቸው እንመኛለን። በመጨረሻም በአሜሪካ ኒውዮርክ ሲቲ ተገኝተናል። በመጪው እሁድ ከሚደረጉ የግማሽ ማራቶን ውድድሮች መካከል ተጠባቂው የኒውዮርክ ሲቲ ማራቶን ነው። የኒውዮርክ ሲቲ የግማሽ ማራቶን ውድድር ላይ ፋንታዬ በላይነህ ትጠበቃለች። በግል ምርጥ ሰዓቷ 1 ሰዓት ከ04 ከ49 የገባችበት ነው። ክቡራት አድማጮቻችን የሳምንቱ ዳሰሳችን በዚህ ይጠናቀቃል። የኢትዮ ራነርስ የዩቲዩብ ቻናልን ሰብስክራይብ በማድረግ ቤተሰብነታችሁን አሳዩን። ለአብሮነታችሁ ለምትሰጡን ጊዜ ከልብ እናመሰግናለን። ሰኞ በውጤቶች በአዳዲስ የሩጫው ዓለም ዜናዎች እንመለሳለን። እስከዚያው ቸርን ሰንብት።